አቤል ከቤት ሲገባ እናቱ ልብሷን ሰብስባ ከቤት ልትወጣ ስትል ይደርሳል። እማዬ ምን ነው? ምን ሆነሽ ነው? ለምንድን ነው የምትሄጂው? ልጄ ልሂድ ብዬ ነው ትላለች። እንዴ ለምን ትሄጃለሽ? እማዬ እኔን ጥለሽ ነው በስንት መከራ ያገኘውሽን እንዴት ትሄጃለሽ? ለምንድን ነው የምትሄጂው? ነው ወይንስ ሰላም አስቀየመችሽ? ይላታል። አረ በፍጹም ልጄ፣ ይህ ማለት እንግዲህ ሰላም ውጭ ብላት ነው እንጂ እናቱ መሄድ አልፈለገችም ነበር። ነገር ግን ደግሞ ሰላም ከዚህ ቤት መውጣት አለብሽ። ምን ፈልገሽ ነው? እስከዛሬ የት ነበርሽ? ገንዘቡን ፈልገሽ ነው እንጂ ስላለቻትኝ ለዛም ነበረ ልትወጣ የነበረው። እናም እናቴ በፍጹም መውጣት የለብሽም ብሎ አቤልም ያስቀራታል። እናም እናቱን አቅፎ እማዬ በጣም ነው የምወድሽ ብሎ እቅፍ ያደርጋታል። ልጄ እኔም በጣም እኮ ነው የምወድህ ትልና ልብሷን ትመልሳለች። ቤቱን ጠይቃ ከወጣች በኋላ ከሰላም ጋር ልብስሽን ይዘሽ መምጣት ነው ስላለቻትኝ፣ እናም ደግሞ አቤል የድሮ ፍቅረኛዋ እንደሆነ ስታቅ በጣም ነበረ የደነገጠችው። እሷም ቀስ ብላ የጓደኛዋ ባል ሆኖ ስታገኘው በጣም ተናዳ እሺ በቃ ነገ ከነገ ወዲያ እመጣለሁ ትላታለች። በፍጹም ነገ ከነገ ወዲያ ብሎ ነገር የለም አሁኑኑ ዛሬውኑ ነይ ትላታለች። ሰላም እሺ በቃ ብላ ጥላት ትመጣና ፂም ቁጭ ብላ ታለቅሳለች። ሰላምን ልትተባበራት የፈለገችው ጓደኛ ስለሆነች እና እንዲሁም ደግሞ ባሏ እሱ መሆኑን ግን አላወቀችም። ነገር ግን ስትሄድ ባሏ አቤል መሆኑን ስታቅ በፍጹም ይህን ነገር መተባበር አልፈለገችም ነበር። የኔ ምስኪን ለእኔ ስትል ስንት አይነት ችግር ውስጥ ገባህ እያለች ነፂም ማልቀስ ጀመረች። ያለቀሰች እያለ እስቄ ይመጣል። እስቄ ማለት ደላለው ወይም ደግሞ የአቤል ወንድም ነው። አቤል ግን ወንድሙ እንደሆነ በፍጹም አያውቅም። እናቱ በቅርብ ርቀት ተከታተለው ደላላ መስለህ ብለዋለች እንጂ ጭራሽ ወንድሙ እንደሆነ አላወቀም። እናም እዛ ቤት አለልሽ ብሎ የላካትኝ እሱ ነበረች። እናም ከዛ ቤቱን ጠይቃ ከመጣች በኋላ መንገድ ላይ ቁጭ ብላ ስታለቅስ በጣም ደንግጦ እናት ምን ሆነሽ ነው? ምን ችግር ተፈጠረ? ለምን ታለቅሻለሽ? ይላታል። ነው እናትዬ የተፈጠረ ችግር አለ እንዴ? ያው የቤት ክራይ ከሆነ ያው እንደምታውቂው ነው በሀገር የመጣ ጉዳይ ነው ይላት። አረ እሱ አይደለም ስለ ቤት ኪራይ አይደለም ይህን ወንድም ትለዋለች። ሆዴን ስላመመኝ ነው ትለዋለች። አይዞሽ እና ታዲያ ቤት ላደርስሽ እንዴ ይላታል። እስኪም ደግሞ ሐኪም ቤት ልውሰድሽ ይላታል። አይ በፍጹም አያስፈልገኝም እዚሁ ላይ ያርፋለሁ ትለዋለች። እና ታዲያ ግን እንዴት ነው ቤቱ እንዴት አየሽው ይላታል። አሪፍ ነው ቤቱ አሪፍ ነው ደስ ይላል ትለዋለች። እናም ቤቱ ተመችቶኛል፣ ግን ደግሞ ሚስትየው ትንሽ ከበድ ትላለች። ባልየው ግን በጣም ደስ ይላል ትላለች። ይህ ባልየው የምትለው አቤል የድሮ ፍቅረኛዋ ነው። እናም ስለተጠፋፉ እሱ ግን ሌላ ህይወት ጀምሯል። በጣም ባልየው የሚገርም ሰው ነው፣ በጣም ጥሩ ሰው ነው ይላታል። ቆይ አንተ ግን በደንብ ታውቃቸዋለህ ትለዋለች። እንዴ አዎ በደንብ ነው የማውቃቸው። የሚገርምሽ ነገር አቤል ባልየው ማለት ነው ሐዋሳ ላይ በጣም ሰቃይ ተማሪ ነበረ ይላታል። እንግዲህ አብረው እየተማሩ ነበር። የሆነች አንድ ፍቅረኛ ነበረችው፣ እናም ድንገት ጥለው ሄደች ይላል። እሱ ግን እንደዚህ የሚለው ራሷን ነው ራሷ ነፂን ነው ፍቅረኛ ነበረችው፣ ግን ደግሞ ጥለው ሄደች ያለው። እሷ ጥለው ከሄደች በኋላም እዚህ አዲስ አበባ መጣና አሁን የየሻተ ሚስቱን አገባ። ግን ደግሞ የመጀመሪያ ሚስቱን ግን በጣም ነበር የሚወዳት፣ ግን ደግሞ እሷ ጥለው ሄደች ይላል። ይህ ማለት እንግዲህ እሷ ራሷ ነች፣ ልጁ ግን አላወቃትም እንጂ አላቅም እንዴት እንደተለያዩ ከዳችው ምናምን። ህዝቡ ግን በጣም ብዙ ነገር ነው የሚያወራው ይላታል ጽናት። ነፂም እውነት በጣም ይገርማል ትለዋለች። ታዲያ የድሮ ፍቅረኛው የት ሄደች ትለዋለች። ይኸውልሽ እሱ በጣም እየወደዳትኝ እየተንከባከባላትኝ ዋጋ እየከፈለላትኝ ብዙ ነገር እየሆነላት፣ ግን ደሃ ነው ብላ ክደው ሄደች እና እኔ እንደሰማሁት ከሆነ ያው እንግዲህ አሉ ነው አደለ ከውጭ የመጣ ዲያስፖራ አግብታ ሄደችን የተባለው ይላታል። ግራ በመጋባት እንዲህ ማለት አልገባኝም ይላታል። አይ ውሸታቸውን ከሆነስ ትላለች። ምክንያቱም እሷ ስለሆነች ውሸት ስለተወራ ውሸት ነው ነበር ያለች። ከእንደገና ግን ትደነግጥና ማለት ውሸት ከሆነ ብዬ ነው ትለዋለችና ታስቀይሳለች። እሺ በቃ አመሰግናለሁ፣ ለማንኛውም ቤቱን ተስማምተናል፣ እናም ከሰዓት የተወሰነ እቃ ይዤ እመጣለሁ ትለዋለች። ለአንተ ያዘጋጀሁት ገንዘብ ይሄ ነው ትለዋለች እና ትሰጠዋለች። ይህ ማለት እንግዲህ ደላላ ስለሆነ የደላላውን ብር ነበረ። በእውነት አመሰግናለሁ፣ ግን ደግሞ ገንዘቡ በጣም በዝተዋል ይላታል። አረ ምንም ችግር የለም ያዝ በቃ ትለዋለች።
እውነት በጣም ነው ማመሰግንሽ ይላታል። ምንም ችግር የለም በቃ ቻው፣ እኔም እቄን ከሰዓት ይዤ እመጣለሁ ትለዋለች። እሱም እሺ በቃ አመሰግናለሁ ብለው ይለያያሉ። ልና ሰላም ወደ ውጭ እራት እንብላ ብለው ወጥተዋል። እናም አብረው ሆነው ቤቱን ተስማማች አይደለ ይላታል። ተስማምተናል፣ እናም ትገባለች ትለዋለች። አይ ጥሩ አሪፍ ነው ይላታል። እኔ ምልህ ያወራውን ነገር እንዴት አረክልኝ ትለዋለች ሰላም። ይህ ማለት እንግዲህ ነፂ የአቤል ፍቅረኛ ነች። እናም በፊት ጥለው ስለሄደች አሁን ደግሞ ቤት ልትከራይ ቤቱ መጣች። እናም ይህን ነገር ደግሞ ሰላም አታውቅም። የሰላም ጓደኛ ነች ደግሞ እና ጓደኛዋ እንደሆነ ባሏ ግን እሱ እንደሆነ አታውቅም ነበረ። ስለዚህ የእሷ ፍቅረኛ የነበረው አሁን ደግሞ የጓደኛዋ ባል ሆኖ ነው ያገኘችው። እናም ከዛ ቤት ነው ተከራይታ የምገባው ብዬ ተስማምቻለሁ፣ ግን ደግሞ እንዴት ብዬ እንደምነግራት በጣም ጭንቅ ብሎኛል ይላል። ይህ ማለት እንግዲህ የዲኤንኤን ምርመራ ከእናት ጋር ማድረግ አለብህ ስላለችው ነበረ። ግን ደግሞ አቤል እናቴ ነች ብሎ ተቀብሏታል። እናም ግን ሚስቱን ደግሞ የምትለውን ነገር ማድረግ ስላለበት እንዴት አድርጌ እናቴን ተጠራጥሬ የዲኤንኤን ምርመራ እናድርግ እላታለሁኝ፣ ግን በጣም ጨንቆኛል ይላታል አቤሎ። ይሄ ደግሞ ምኑ ነው የሚከብደው? ዋናው ነገር እኮ እውነታውን ማወቃችን ነው ትላለች። ይህ ማለት የዲኤንኤ ምርመራ ከተደረገ ግን ደግሞ ምን ታረጋለች? እሷ ለመቀየር ፈልጋ ነው። ይሄንን ካላደረገ ግን አቤል ከእናቱ ጋር በፍጹም የሚላቀቅ አይደለም። እናቱን ውጭ ስላለቻትኝ እሷም ልትወጣ ልብሷን ሰብስባ ነበረ። ነገር ግን ደግሞ አቤል ለምንድን ነው እማዬ የማትሄጂው? ለምን እኔ ላንቺ አንሽ ነው ወይ? ለምንድን ነው ጥለሽኝ የምትሄጂው? በስንት ዓመት አግኝቼሽ ለምን ትሄጃለሽ? ብሎም ያስከራታል። ስለዚህ ምን ሆነሽ ነው? ቆይ ሰላም ነች ወይ? ተናግራሽ ነው ወይ ስላትም በፍጹም ሰላም አልተናገረችኝም ልጄ ትለዋለች። አስበሽዋል? እናቴ መሆንሽን ማረጋገጥ እፈልጋለሁ ስላትኝ ምን አይነት ስሜቷ እንደሚጎዳ ግን ታውቆሻል ሰላምዬ ይላታል። እናት ከሆነች ለምን ስሜቷ ይጎዳል? በፍጹም ይህን ነገር ማሰብ የለብም ትለዋለች። እውነታውን አውቆ መገላገል አይሻልም? ለአንተም እኮ በጣም አሪፍ ነው ትለዋለች። ነው ሰላምዬ ደፍሬ እንመርመር ማለት በጣም ከብዶኛል ይላታል። ሰላምም አታስብ፣ ቀስ አድርጌ እኔ ለማዘር እነግራቸዋለሁ ትላለች። ግን እንዳትጨናነቅ ትለዋለች። እሺ ይህን ውድ አመሰግናለሁ ይላታል። አቤልም አሳምነሽ ትነግረታለሽ ብሎ እጇን እየደባበሰ እንዴ አቤሎ ምን ማለት ነው? ይሄ እኮ የሁላችንም ችግር ነው ትላለች። አንተ እናት ማለት እኮ የኔ እናት ናቸው። ስለዚህ ቀስ አድርጌ እነግራቸዋለሁ ትላለች። ልም ለጓደኛው ደውሎ እሺ ጓደኛዬ እንዴት ነህ? ዛሬ እኮ የተነጋገርነውን ባለፈው ልነግራት ነው ይለዋል። እንግዲህ ካልክማ ንገራትና ፈጣሪ ከአንተ ጋር ይሁን ይላል። ምክንያቱም ጓደኛውም መመርመር አለባችሁ ስላለው ግዴታ እሱም ይህን ነገር ደግሞ ተስማምተዋል። እስኪ እንግዲህ እናያለን። ለማንኛውም ሁሉን ነገር ከነገርኳት በኋላ እደውልላለሁ ብሎ ለጓደኛው ስልኩን ይዘጋል። አቤልን ቆይ ግን ምንድን ነው እንደዚህ መጨነቅ?